በቃ ሌባ አንቺ ሌባ ኧረ እኔ ሌባ አይደለሁም ኧረ እባክሽ ብትሆንስ ሌባ ነኝ ልትይኝ ነበር ቆይ ይኸው አሁን በዚህ መጥረቂያ ወገብሽን ሳቆራረጥልሽ ቶሎ የሰርሻትን ቀቆጨኝ እባክሽ ተረጋጊ አንቺ አትጠጊኝ ወደዛ እኔ እኮ አንቺ እኮ ምን ቆይ እዚህ ቤት ሰው የለም እንዴ ቡራ ቅድስ እንዴ ኧረ ሌባ ሌባ ኧረ እባክሽ ተረጋጊ እኔ አንቺ አፍሽን ዝጊ ምን ትመስላለች ሌባ ቅድስዬ ወሬውን ተይውና አሁን ወፈር ያለ ዱላ አምጪልኝ ቶሎ በይ ሌባ መስያት አለው መሰለኝ ኧረ ሌባ አይደለችም ዳጣ አገልጋያችን ናት ምን አዎ አዲስ የቤት ሰራተኛ ነኝ እና መጀመሪያ ትናገሪ አበላሽተሽ ነበርኩ ቅድስቴ እንዴት ነው ባንዴ ከተቀጣሪነት ወደ ቀጣሪነት ካለን ገና ብዙ እናያለን ያለማን ነበር ቅድስቴ ነገሮቹ በደንብ እስኪጣሩ እስኪረጋገጡ ድረስ ከዛ ባትንቀሳቀስ ደስ ይለኛል ችግር የለውም ብቻ አንተን ግን አስቸገርኩ እንጂ እስኪችን ገንዘብ ደግሞ ያዛት አንዳንድ ነገር ትሆናለች አንዴ እኔ ሰው አለ በጣም ማምኖ ሰው ነው መጥቶ አንዳንድ ነገሮችን ያቀብላል የሚታመን ሰው ነው ሞገስ አታስብ እንደራሴ በደንብ አድርጌ ማምኖ ሰው ነው የእውነት ውለታ እንዴት አድርጌ እንደምከፍለው አላውቅ ይልቅ ሞገስ አሁን ሰዓቱ በጣም እየሄደ ስለሆነ መሄድ አለብኝ መቃብሩን የሚያቋፍሩኝ ሰዎች ማግኘት አለብኝ እባክህ መተል እሺ በለኝና አብሬ ልምጣ ሞገስ አይዞህ ማለት ነው ሉላ ለመደወል ቸኩልሃል አይደል ስማው በጣም ነው ድምጿ ይናፍቀኝ በቃ ደውልላትና አሁን አዲስ ተዘጋጀው ቤት አለ እዛ ይሄዳል እሺ ስሙ አዝፍላለለ ሄሎ ሞገስ ነህ እንዴ ሉላዬ እኔ እንደውም በምን አወቅሽ መድብል እንደሄድኩ በስልክ አገናኝሻለሁ ብሎኝ ነበር ደህና ነህ ሞገስ ደህና ነኝ አንቺ ደህና ነሽ እንዴት ነሽ ሞገስ የዝና ሰዎች ሳይሆን አይቀርም መድብል እየመጡ ነው ሄሎ ሞገስ እባክህ አናግረኝ ሄሎ ወይኔ ጉዴ ምን ሆኖ ነው መድብል ሰራተኛዋን ይከታተላት የምትሉ ቪዲዮ ላይክ እያደረጋችሁ ብዛታችሁን አሳዩኝ። እዛ ቤት ውስጥ ማህሌት የላከቻት ሰራተኛ ገና ከመግባቷ ብዙዎቹ ተቀብለዋታልም አምነዋታል። ነገር ግን ከመድብል ጋር ቁጭ ብላ ስታወራ ምኗም ሰራተኛ እንደማይመስልና በዛ ላይ በጣም ራሷን እንደምትጠብቅም ጭምር ከነገራት በኋላ በጣም እየተጠራጠራት እንደሆነ ብቻ በቅኔ መልኩ ሲነግራት በጣም ደንግጣ ነበረ። ያኔ እዚህ ቤት ውስጥ ሁሉም ተቀብለውኝ መድብል ብቻ ነው መጠርጠር ጀምሯል ብላ በጣም በመፍራት ወዲያውኑ ማህሌት ጋር ደውላ እንደዛ ስታወራ ሰምታችኋል። ከዛ በፊት ግን አንድ ነገር እናውራ። ምሳሌ ድራማ እየተጫነ ነው ቀጣዩ ክፍል። ወዲያው እንደተለቀቀ እናንተ ጋር እንዲደርስ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ሌላው ዝና ማህሌትን ይዟታል። በዚህ በኩል ራያዋ ላይ የጣለውን እገዳ እንደሚያነሳላት ሲናገር እሷ ግን እገዳው እስካሁን እኔ ላይ እንዳልሰራና አንተ በተጥለኝም በራሴ ተጣጥሬ አሁን ጥሩ ደረጃ ላይ ነው ያለሁት ከዚህ በኋላ መጥፎ ነገር የሚባል መስራትም አልፈልግም ብላ ለሱ ትነግረዋለች። በራሷ በኩል ግን እያደረገች ያለችውን እናንተም ታውቁታላችሁ። ወደነ ብሩክ ቤት የራሷን ሰው ትልክና ሰራተኛ አስመስላ እዛ ቤት ውስጥ እንድትሰልል ነው የነገረቻት። ግን ስትደውልላት ነገሩ እንደምትሰራላትና እሷ እንደምታስበው እያደረገችላት አይደለም። ሰራተኛ ተብየዋ ወደዛ ቤት ውስጥ እንደገባች ትደውልላትና ሰዎቹ እንደሚባሉት እኮ መጥፎ አይደሉም እንዴ እነዚህን ሰዎች እንዴት ብዬ ልሰልላቸው? ሁሉም ሰዎች በጥሩ ሁኔታ ነበር የተቀበሉኝ። እዛ ቤት ውስጥ ደግሞ አለች ቅድስት የምትባል አሁን በጣም እንደሚስት ሆነውና ከዛም በላይ ነው በቃ አንድ ላይ ተዋደው እየኖሩ ያሉት ብታይ ሲያስቀኑ እያለቻት
ማህሌትን ስታናድዳት አይታችኋል። ማህሌት በቃ ካሁኑ ተስፋ ትቆርጣለች። እኔማ እጅ ልጅ በቃ ስሪልኝ ያልኳትን ነገር ልትሰራልኝ አትችልም። ገና እንደገባች እነሱም ቢሆኑ ፍቅራቸውን አግኝታ በዚህ መልኩ ሊያታልሏትና እኔን ልትከዳኝ ትችላለች ብላ ተናዳለች። ነገሩ እንደዚህ ነው። በስተጨረሻ ላይ ያያችሁት አንድ ነገር ነበረ። ሞገስ ከተደበቀበት ወጥቶ ከመድብል ጋር ሲገናኝና ስለ አዲሱ እቅዳቸውም እያወሩ ሞገስ ግን አብሬያችሁ መጥቼ እኔም ቢሆን መቃብሩን ከፍቼ ማየት ይኖርብኛል ብሏል። መድብል አንድ ያሰበው ነገር አለ። ጠበቃው ደውሎ ካወራው በኋላ ላይ እንዴት የሞተ ሰው ሊያወራኝ ይችላል? በዛ ላይ ትክክለኛ የሱ ድምጽ ላይሆንም ስለሚችል ቦታው የተቀበረበትን ሄጄ ማየት ይኖርብኛል። በሱ ፋንታ ማን የተቀበረው የሚለውን ለማየት መድብል የሚያስበው ከዚህ በኋላ ነው። ሞገስን ምናልባት ነፃ ላወጣው የምችለው ብለው ነው የሚያስቡት። ሞገስን እንግዲህ አንዴ ፖሊሶች አንዴ ዝና ሰዎች እየፈለጉት እንደሆነ ታውቃላችሁ። ዝና እየፈለጉት ያሉት በሱ በኩል ሉላን እንደሚያገኟት ጭምር ስለሚያስቡ ነው። ፖሊሶቹም ቢሆን ተከፍሏቸው በዝና በኩል ወዲያውኑ ሞገስን ካገኙት እስር ቤት እንደማይከቱትና አሳልፈው ለዝና እንደሚሰጡት ጭምር መድብል ቀድሞውኑ አውቋል ይሄን ነገር። መድብል ይሄንን ነገር ቢያስብም ግን ቶሎ ብሎ ነገሮችን ተረጋግቶ ማድረግ ይፈልጋል። ብሩክ በዚህ በኩል እባክህ ያቀድከውን ነገር አንድ ላይ እንድናደርገው ፍቀድልኝ። ምንድነው ያሰብከው? ያሰብከውን እንዳለ ከኔ ጋር ነው አንድ ላይ ማድረግ ያለብህ ይለዋል። መድብል በራሱ በኩል ደግሞ ወንድሜ ብሩክ አሁን ላይ ትዳር የመመስረት ሰዓቱ ነው። አሁን እያሰበ ያለውም ቢሆን ስለ ትዳሩ አዲሱን እንዴት አድርጎ ማናጅ ማድረግ እንዳለበትና በቅርቡ በሰርግ ሊያገባት ያሰበቻትን ቅድስትን እንኳን ጭምር እንደዚህ አይነት ችግር ውስጥ እንዲገቡበት አይፈልግም። ብሩክ እባክህን ልለምን ቢለውም እንኳን መድብል አልሰማም ያለው ለዛ ነበረ። መድብል ብቻውን ይሄንን ነገር መጋፈጥ ይፈልጋል። ወንድሙን በዚህ ሰዓት ላይ እንዲገባበት አይፈልግም። ምክንያቱም ተመልሶ ችግር ውስጥ የሚገባ ከሆነ ታውቁታላችሁ፣ ትዳሩም ቢሆን ወደ ኋላ እያሸሸ ለራሱ ጊዜ መስጠት የነበረበትን ድጋሚ ሊያጣው እንዲፈልግ አይፈልግምና መድብል ያኔ ነው እንዲሳካለትም ሊያደርግ የፈለገው። በሌላ በኩል ሞገስ እንግዲህ ከነጻነቱ ሲመለስ አንድ ላይ ሆኖ ዝናንም ቢሆን የዝናን ግብረአበሮች አንድ ላይ ለአንዴና ለመጨረሻ ጊዜ ወዲያውኑ የሚጥሉት ይሆናሉ። በአሁኑ ተሳክቶላቸው ይሄ ጠበቃውም በህይወት እንዳለ ሁሉም ሰው ካወቀለት በኋላና ሞገስን በነጻነት መንቀሳቀስ ከጀመረ ዝና ላይ የማይደረብበት ወይንም የማይቋቋመው ጫና የሚመጣበት ይሆናል። ይሄም እንዴት እንደሆነ ልንገራችሁ። በመጀመሪያ ደረጃ ካሌብ ሞሲሳ ዝናም ብዙ ጊዜ ሲቆጣውና አሁን እያደረጉት ያሉት ጥፋቶች እንዳለ በዝና ምክንያት እንደሆኑ እና ይሄም የዋህነትህን ያሳያል እያለ ብዙ ጊዜ ሲቆጣው ነበረ። የመጀመሪያው ጥፋቱ ያኔ ብሩክ እንዲያመልጥ ወይንም ደግሞ ብሩክን ያገቱት ሰዓት ላይ እንዲያመልጥባቸው አደረገ። ካሌብ ሞሲሳ ዝናን ይቆጣዋል። ይሄ በአንተ ምክንያት ነው ብሎታል። ከዛም በኋላ ድጋሚ ደግሞ ያኔ የሰውነት አካል ከፋፍለው እየሸጡ በነበረበት ሰዓት ላይ ትህትና የምትባለው ልጅም አግተዋት በነበረበት ሰዓት ላይ ልክ የቀጠሮ ቀናቸው ሲደርስ ድጋሚ መድብል እሷንም ያስመልጣታል ማለት ነው። አሁንም ቢሆን ዝና ካሌብ ሞሲሳ ይደወልለትና ይሄንን እያደረክ ያለው በየዋህነት ምክንያት ነው። የድሮ ዝና እየጠፋብህ መጥቷል መሰለኝ። በአሁኑ የዋ ከመሆን የተነሳ ብዙ ስራዎች እየተበላሹብህ ነው ይለዋል። ያኔም እንደዛው ተቆጥቶት እኔ እቺ ቀን እንድትነጋልኝ አልፈልግም፣ ትህትና መልሼ ካልያዝኳት አንተም ቢሆን በራሴ ጥፋት ራሴን አጠፋለሁ ብሎ ተናግረው ነበር። አሁን ሶስተኛው ጥፋት ተመልሶ መጥተውበታል። ያን ጠበቃውን እንግዲህ ገድየዋለሁ ብሎ ካሰበ በኋላ በፖሊሶች በብዙ ሰዎች ምስክርነት ተሰጥቷል። እቤቱም በውሸት ለቅሶ ተደርጎ እንኳን እንደተቀበረ አስመስሎታል። ይሄም ደግሞ ድጋሚ በመድብል አሁንም ሲበላሽበት ካሌብ ሞሲሳ ለሶስተኛ ጊዜ ዝና ሲያጠፋ ዝም አይለውም። ወዲያውኑ ራሱ ላይ ትልቅ ጫና ሊያደርግበት ይችላል። አውቀውም ደግሞ እንዲታሰር ማድረግ ይችላል ማለት ነው። ያኔ ዝና በራሱ በፈጠረው ችግር ይጠፋል ማለት ነው። ማህሌትም ብትሆን እዛ ቤት ውስጥ ለመሰለል የላከቻት ልጅ ተቀይራባት እንግዲህ የሰዎችን ጥሩነት አይታ እሷንም ልትከዳት ትችላለች። ምን ይታወቃል? አሊያም ደግሞ በመድብል ተጠርጣሪነት ወይንም ደግሞ መጀመሪያውኑ በጣም ስለጠረጠራት በዚህ ሁኔታ ላይ ሊይዛት ስለሚችል በቅርቡ ይሄንንም የምታዩት ይሆናል። በዚህ ቻናል ላይ ያላችሁን አስተያየት ኮሜንት ላይ ያስቀምጣችሁልኝ። ቀጣዩን ክፍል እስክንገናኝ ድረስ መልካም ጊዜ